አሚን መልቲሚዲያ ፕሮዳክሽን ባለ ጭምብሉ ልብ አንጠልጣይ ታሪክ የመጨረሻው ክፍል። ተራኪ ረዚቃ መሐመድ። ለቻናላችን አዲስ ከሆናችሁ ላይክ፣ ሼር እና ሰብስክራይብ በማድረግ ቤተሰቦቻችን እንድትሆኑ በታላቅ አክብሮት እንጋብዛችኋለን። ዛሬ ላይ አዳምን እንደበፊቱ አልፈራችሁም። ፍቅሯ እንደ ድሮ እሪ የሚያስብል ባይሆንም በውስጧ ግን አለ። አሁን እንደ ልጅ ሳይሆን በማስተዋል ነገሮችን ማስኬድ ፈልጋለች። ከወንድሙ ጋር የተጣላበት ጉዳይ ስለ ሴት መሆኑ ሲሰዳደብ አውቃለች። ለዛም ነው የተከዘችው። አዳም ፊት ለፊቷ ተገትሮ የሚያወርድባት ስድብ ሲያፈላልቅ ቀደመችው። እየሳቀች ነበር። አይ አዳም ዛሬም 19 ዓመት ላይ ነህ አይደል አለችው። አዳም ቱግ አለ። እጁን አነሳ። ይበልጥ ከት ብላ ሳቀችበት። አዳም እጁን ከፍ እንዳደረገ ቀረ። ምታይ የተሻለ ነገር እንደምታቅድሮ ማቃለው። የገረመኝ በዘመን መቀየር በእድሜ መጨመር አለመለወጥህ ብቻ ነው። ሰው እንዴት ባለበት ይረግጣል። ትናንት አዳም በሴቶች ከወንዶች ጋር ይጣላ ነበር። ሴት ይቀያየር ነበር፣ ይሳደብ ነበር። ፍቅር ያዘው ያስመስል ነበር፣ ይማታ ነበር። ዛሬም እንደዛው ነው። ከአመታት በኋላ አሻሽሎ ጭራሽ ወንድሙ ፍቅረኛ ሲመኝ ያገኘውት በጣም ያስቃል እያለች ለመመታት የተዘጋጀች ይመስል እንደረባ ተናገረች። አዳም እጁ ተንቀጠቀጠበት። መሰንዘር ፈልጎ አልታዘዝ አሉት። ዝም በይ አንቺ እብድ፣ አፍሽን ዝጊ። ከዚህ ሁሉ ጊዜ በኋላ የመጣሽው ልትበቀኝ ነው? ምን ፈልገሽ ነው አላት። እንደማያ ከሆነ ካንተ ምንም የሚፈለግ ነገር የለም። የሆነ ነገር ብላ ዝም አለች። የሆነ ምን አለ በንዴት እንዳፈጠጠባት። ምንም ብቻ ራስን መቆጣጠር የምትችል ሰው አይደለህም። በዘፈቀደ የምትንቀሳቀስ ነህ። እስኪ ይደጋዳ ይበቃሃል። መቼን ያንተ ያልሆነውን ነገር ከመነካካት የምትቆጠበው? እዛም እዚህም ቀምሰህ ሆድህን ላትሞላ? እስኪ ከጉርምስና ጀምሮ ምን እንዳሳለፍክ ቆም ብለህ አስብ። እኔ እንኳን አጠገብህ ሆኜ በ3 ዓመት ውስጥ ስንት ነገር አየሁብህ። ላንተ ጨዋታ ነው፣ ግን የስንት ሴት ልብ ሰብረሃል። አዳምተው፣ የተጎዳህ አታስመስል። አንተ የሚያፈቅረ ሰው አይደለም ያጣኸው፣ ራስህን ያጣኸው። መጀመሪያ ከራስ ጋር ታረቅ እሺ? እሱን የሚጠቅመህ፣ አለበለዚያ ታብዳለህ። ዛሬም ዳግም ወደ ህይወትህ የመጣሁት ላተርፍህ ነው። ልብህን ክፈትልኝ። ሰሎሜ የድሮዋ ሰሎሜ ናት፣ ወረት የማይበግራት እውነትን ያዘች አለችው። አዳም መማታቱን ትቶ ደንዝዞ ያታል። ለመሳደብም ለማሞገስም አፉን መክፈት አቃተው። አይኖቹ ብቻ እንደፈጠጡ ያያታል። ይቅርታ አሁን ዞር በልልኝ፣ መሽቷል፣ ልሂድበት። ተመልሼ ግን እመጣለሁ፣ ያው ምክንያት ስላለኝ አለችው እየተራመደች። አዳም ስትሄድ እያያት ትንሽ ቆየ። እናም እንደባነነ ሰው ድምጹን ከፍ አድርጎ ምክንያትሽ ምንድነው አላት። ድምጹ እንደበፊቱ ቁጣ ሳይሆን መሰበር አለበት። ታዋለህ፣ ምናልባት እሱ እንኳን ሰው ካደረገ ብላ የመኪና ቁልፏን በተከሻዋ አሳልፋ ቋ አድርጋ ሄደች። አዳም ፍዝዝ እንዳለ የተናገረቻቸውን ሰርሳሪ ቃላትን በውስጡ እያመላለሰ ማዳመጥ ጀመረ። ለምን ያክል ጊዜ እንደቆመ አያስታውስም። እናቱ ወጣው ሊፈልጉት ሲመጡ ነው። አዳም ምን ሆነሃል ልጄ? ና ገባ እንጂ ሲሉት ደንገጥ ብሎ ተንቀሳቀሰ። እናም አጠገባቸው ደርሶ እናቱን ይቅርታ ጠይቃቸው። እናቱም ለስለስ ስላለ ተገረሙ። ወደ ጎን እያዩት እጁን ያዛደረጉትና እንደ ልጅነቱ ይዘው ሲጓዙ ሳስበው አይኖቹ ረጠቡ። ከራሱ ጋር መወቃቀስ ጀመረ። የዛን ሰሞን አዳም ማውራት የተሳነው መሰለ። ዝምታው ረዘመ። ከማንም ጋር አወራም ከሰላምታ በቀር። ከቤት ወጥቶ ርቆ ይሄዳል፣ አምሽቶ ይመለሳል፣ ግን አያወራም። ዝምታ ብቻ። ኤዶም ከአዳም ጋር ከተኮራረፈ ሰነበተ። ቤታቸው እንደበፊቱ ሳቅና ጨዋታ የለም። ኮስተርተር ያለ ቤት ሆኗል። እናት ራት ተበልቶ እስኪያልቅ በመሃል ማለታቸው የተለመደ ሆኗል። ይህ ድምጽ ያለ ፍላጎታቸው ነው የሚወጣው። በዚህ ሁኔታቸው ሁሉም ጭንቅ ላይ ናቸው። አዳም ጭራሽ ትንፍሽ አይልም። እነሱም ብዙ ያናግሩትም። ዝምታው ረዝሟል። የሲፈን ጥላቻ ይሆን የኤዶም ቦክስ ወይም የሰሎሜ ቃላቶች ስብርብርን ክትክት አድርገውታል። ምንም ነገር አይናገርም። ምንም አይነት ነገር አይጠይቅም። ሰውነቱ ከስቷል፣ ፊቱ ገርጥቷል። ያ ሁሉ ሲጨነቁበት የነበረው የነሲፈን አባት የፍርድ ጉዳይ ተጠናቆ
በእያንዳንዳቸው የ15 ዓመት የእስር ፍርድ እንደተፈረደባቸው አብዲ ቸኮሉ መጥቶ ሲነግረው በግድ የለሽነት ነበር ያዳመጠው። እንደውም ምን አገባኝ የሚል ነበር የሚመስለው። ከ15 ቀን ቆይታ በኋላ ሰሎሜ ቤት ድረስ መጣች። እቴጌ ጽጌ ልክ እንዳዩት ነበር ያወቋት። ስትመጣ ባዷን አልነበረችም። አንድ ትንሽዬ ወንድ ልጅ ይዛ ነበር። እቴጌ ጽጌ ግቢ ብለው በፍቅር አስተናገዷት። በልባቸው ፈቅደውላታል። ምክንያቱም አዳም ከኤዶም ፍቅረኛ ሲፈን አይንን እንዲያነሳ ይፈልጋሉ። ለዚህ ደግሞ የሰሎሜ መከሰት ጥሩ ይሆናል ብለው አስበዋል። ሰሎሜ ቤት ገብታ ከተቀመጠች በኋላ ዙሪያዋን አየች። አይኖቿ በግድግዳ ላይ ከተሰቀለው የመንትዮቹ የልጅነት ፎቶ ላይ አረፉ። እጅግ በጣም ያምራሉ። ከራሷ ልጅ ጋር የሚያመሳስላቸው ነገር ነበር። ወንድምሽ ነው ይሄ ቆንጆ? አሉት እቴጌ ጽጌ። አይ አለች። እቴጌ ጽጌ ፍዝዝ ብለው አዩት። የሆነ ቦታ የሚያውቁት መሰላቸው። አዳም የለም እንዴ ብላ ጠየቀች። አለ መጣው እስኪ ብለው ወደ መኝታ ክፍል ገቡ። ከቆይታ በኋላ ተመልሰው መጡ። አዳም ተከትሏቸው፣ ፊቱ ግን ገርጥቷል። የእንቅልፍ ስሜት ይታይበታል። ሰሎሜን ከነ ትንሽ ልጇ አያቸው። በውስጡ ምንድነው ደግሞ የሚል ጥያቄ መጣበት። ከሰሎሜ ጋር ያሳለፋቸውን ጊዜያቶች ከሩቅ አምጥቶ አእምሮ ውስጥ ለመመልከት ሞከረ። እናም በመጨረሻም የተለያዩ ሰሞን የሆነውን ሁኔታ አሰበ። በጣም ገረመው። እንዴት የሰው ልጅ በዚህ ሁኔታ ይታገሳል? ምን አይነት ሴት ናት? አለ። አዳም እንዴት ነህ? ሰላም ነህ? አለችው ሁኔታው እያሳሰባት። ደህና ነኝ፣ እንዴት ነሽ? አላት ባጭሩ። ደህና ነኝ። ስልክህን ስላላስኩት ልደውልልህ አልቻልኩም። ለስራ ጉዳይ ወጣ ስላልኩም ፈጥኜ መምጣት አልቻልኩም አለችው። አንገቱን እየነቀነቀሽ አላት። አይኖቹን ግን አፍጥጦ ከሚያዩ ትንሽዬ ልጅ ላይ ነው። ልጁ አይኖቹን እሱ ላይ ተክሎ አልነቅል ብሏል። አዳም ውስጡ አንዳች ስሜት ጠቅ እያደረገው ነው። ሰላም ይባላል፣ ልጄ ነው አለችው። እቴጌ ጽጌ ደንገጥ አሉ። አዳም ማፈጠጠባት። ቀጣዩ ከባድ እንደሚሆን ገባው። ነው ልጅ እንዳለሽ አላቅም ነበር አላት። አዎ ልጅ እንዳለኝ እንድነግርህ እድሉን አልሰጠኸኝም ነበር አለችው። ሰሎሜ ደክሞኛል፣ የመነታረክ አቅሙ የለኝም አላት እያቀረቀረ። እኔም ደክሞኛል፣ ያንን ሁሉ ጊዜ ቀልብ ያላረፈም። አንዴ ልጅ ጋር አንዴ አንተ ጋር እየተመላለሰ ዛሬ ግን በቅቶኛል፣ እውነቱን ማወቅ አለብህ አለችውና ጸጥ አለች። ምንድነው እውነቱ? ልቡ ጥርጣሬውን ጨመረ። ሰላም ልጅ ነው፣ ሰላም አዳም ይባላል አለችው። አይኖቿ ሁሉ ነገሯ ያተኮረው አዳም ላይ ስለነበር የእቴጌ ጽጌን መኖር እንኳን የረሳች ትመስላለች። ለልጇም ስሜት አልተጠነቀቀችም። ድንገት ቃላቶቿን ተከትለው እቴጌ ጽጌ እልልታቸውን አቀለጡት። ደንግጣ ቆመች። አዳም እሷን ተከትሎ ቆመ። ለመናገር አፉን ከመክፈቱ ልጁ ፈጠን ብሎ እግሩን በሁለት እጆቹ ሲያቅፎ መናገር አቃተው። የእቴጌ ጽጌ እልልታ ጎረቤት ጠራ። አዳም ምንም ለማለት አልቻለም። ልጁ ራሱን ነው የሚመስለው። ማንም አይቶ ይመሰክራል። አዳም ሁሉም ነገር ተአምር ሆኖበታል። አንድም ቀን የልጅ አባት ሆናለሁ ብሎ አቅም ነበር። የሰሎሜም ትዕግስት ገርሞታል። ከዚህ ሁሉ ዓመታት በኋላ የሱን ጉዳይ ሁሉ ታግሳ ልጅ አሳድጋ አምጥታ ለአዳም ይኸው ማለቷ እጅጉኑ የማይታመን ሆኖበታል። አይኖቹን ገልጦ ወደ ሰሎሜ ማየት ጀመረ። ራሱን ዳግም በሁለት እግሮቹ ለማቆም ጥረቱን ጀመረ። ቤተሰቡ ሁሉ የአዳም ድንገተኛ መለዋወጥ ያስገርመው ጀመር። እቴጌ ጽጌ፣ አባቱ ኤዶም፣ አብዲ ሲፈንን ጨምሮ የአዳም ሌላ ባህሪ መላበስ ደስታንም ሰላምንም አወርሷቸዋል። ስለዚህ የሰሎሜን መምጣት እንደ አዳኝነት ነበር የቆጠሩት። ኤዶም አዳም ከሲፈን ላይ ነው ማንሳቱን በተመለከተ ደስ ብሎታል። በወንድሙ ላይ የነበረውን የከረረ ጥላቻ አነሳ፣ ሰላም አወረደ። እቴጌ ጽጌ የቤታቸው ሰላም መመለሱን ካስተዋሉ በኋላ በደስታ የተነሳ ሁሉንም የተለያየ ዝግጅት አዘጋጅተው ጠርተው ሊያስማሟቸው ተነሱ።
እናም እሁድ ቀን አዳም ሰሎሜንና ልጁን እንዲጠራ፣ ኤዶም ሲፈንን እንዲጠራት፣ አብዲም እንዳይቀር በመናገር መዘገጃጀት ጀመሩ። ቤቱ ሞቅ ደመቅ ብሏል። ቄጤማው ተጎዝጉዞ ቡናው ቀራርቦ እና አዳም ከነጓደኞቻቸው ጋር ተሰባስበው ሲጫወቱ በዛ ላይ የምግቡ ሽታ የእቴጌ ጽጌን ቤት ዓመት በዓል አስመስሎታል። አዳም ከሰላም ልጁ ላይ አይኑን ተክሎ መንቀል እስኪያቅተው ሆኗል። አብዛኛው ጨዋታውም ከልጁ ጋር ነው። ሰሎሜ ደስተኛ ሆናለች። አዳም እሷ ላይ ያለው አመለካከት ምንም ይሁን ትቀበላለች። ልጇ ላይ ያለው ስሜት ግን የምትቋቋም አይመስላትም ነበር። እናም አሁን በምታየው ነገር ረክታለች። እሷም አይኗን ከነሱ ላይ ለመንቀል አልቻለችም። ሲፈን የአዳም ለውጥ ቢገርማትም ከሷ ላይ ስለወረደ ደስ ብሏታል። ከኤዶም ጎን እንደተቀመጠች የቀኝ እጁን በሁለት እጆቿ እያሻሸች ታወራለች። አብዲ ከአዳም አባት ጋር በአባቱ ገዳዮች ዙሪያ እያወሩ ይራገማሉ፣ ይቆጫሉ። እቴጌ ጽጌም ወዲያ ወዲህ እያሉ በደስታ ያስተናግዷቸዋል። የእቴጌ ጽጌ የዋህና መልካም እናትነት ሁሉንም ገዝቷቸዋል። ሁሉንም ልጅ እያሉ ጠብር ገፍ ብለው ሲያስተናግዱ ልብን ያስደስታሉ። እንዲህ በሰላምና በደስታ እየተጫወቱ አምሽተው ወደ የቤታቸው የመሄጃቸው ሰዓት ሲደርስ እቴጌ ጽጌ ጎሮሯቸውን አጽድተው መናገር ጀመሩ። ልጆቼ፣ መቼም የዛሬ ደስታዬ በእስከዛሬው የህይወት ቆይታዬ ሲነጻጸር እጅጉን የላቀ ነው። እውነት እላችኋለሁ፣ የተሟላ ሳቅ ስቄ የተሟላ ደስታ ተደስቼ አላውቅም። ዛሬ ግን እናንተን እንዲህ በሰላም ፈጣሪ አስማምቶልኝ ሁሉን አርግቦልኝ ሳይ ልቤ ሐሴት ተሞላ። ምክንያቱም ቀደም ብሎ ይፈጠር በነበረው የልጆች ያለመስማማት ውጤት ክፉኛ አዝኖና ፈርቶ ነበር። ምክንያቱም አሁን ምን ተፈጠረ ስል ተጨንቄ ሰንብቻለሁ። ይሄውና ዛሬ ሁሉንም ነገር ፈጣሪ ፈታው። ሁላችሁንም መስመር አስያዘልኝ። ለሱ ምን ይሳነዋል ብለው ወደ ላይ አንጋጠው ምስጋና ቀረቡ። ሰሎሜ፣ ያንቺ ሳይታሰብ መምጣት እንዲሁ የሆነ አይደለም። የኔ ሲሳይ ፈጣሪ አስታራቂ ሊያደርግሽ አስቡ እንጂ፣ ለዛውም ያላሰብነውን ዓለም ይዘሽልን ነው የተከሰትሽው። ቀልብ ያጣውን ልጅን አባት አድርገሽ በአንድ ጊዜ አረጋግተሽልኛል እና ፈጣሪ እስከመጨረሻው ያሰብሽውን ሁሉ ያሳካልሽ። ፈጣሪ የበዛ ፍቅር ይስጥሽ ብለው መረቋት። ሁሉም በአንድነት አሚን አሉ። አዳም ልጁን እግሮቹ መሃል እንደከተተ እናቱን በስስት እያየ አሚን አለ። ትልቅ ለውጥ ነው። ለራሱም አዲስ ስሜት እየተሰማው ነው። ሲፈኔ፣ አንቺም የኔ አበባ ነሽ። ዝምተኛውን ልጅ አይን አፋሩን ልጅ ከብቸኝነት አውጥተሽ ፍቅር አላምደሻልና ሰው መቅረብ ከሰው መጫወትን አላምደሻል። አመሰግንሻለሁ። እስከ መጨረሻው በፍቅር እንድትቆዩልኝ ለፈጣሪ ጸሎቴን አሰማለሁ። ልጆቼ፣ ደስታችሁ ሙሉ ይሁን ብለው መረቁ። አሁንም በአንድነት አሚን አሉ። አብዲ፣ አንተ መልካም ሴት በህይወት ትግባ። የኔ ዋህ ፈጣሪ ይጠብቅ። ስንት ነገር ችለህ ታግሰህ በዳዮችን ለፍርድ ያቀረብክ ጀግና ነህ። የኔ ልጅ ስራ ሁሉ ይቅናለህ የኔ አስተዋይ አሉት። አሚን እናቴ አለ አብዲ። የአዳም አባት በመነሳት በሉ አሁን ልጆቼ ሁላችሁም ተነስታችሁ ተቃቀፉና ይቅር ተባባሉ። ከዚህ በኋላ አንዳችሁ ለአንዳችሁ ፈጥኖ ደራሽ መመኪያ ናችሁ። በሉ ተነሱ አሏቸው። ሁሉም ተነሱ። አዳም በቀጥታ ሄዶ ኤዶምን አቀፈው። እናም ያላሰበው እንባ ከአይኑ ወረደ። ኤዶም የአዳምን እንባ ሲያይ አልቻለም። በደንብ አቀፈው። በጣም ናፍቆት ነበር። አብረው እየኖሩ ተራርቀው ተነፋፍቀው አለካ። ሁለቱም ተላቀው አዳም ወደ ሲፈን በመጠጋት ይቅርታ ስላስቸገርኩሽ፣ ትክክል አልነበርኩ፣ ጥፋተኛ ነኝ አላት። ሲፈን ስታይ ቆይታ አዳም ፈጣሪ ሁሉንም ነገር መስመር ስላስያዘው አመሰግናለሁ፣ ላንተም ከልብ ይቅር ብዬሃለሁ አለችው። በወዳጅነት ተቃቀፉ። እሷም እንደዛው። ቀጥሎ ወደ ሰሎሜን በመሄድ አመሰግናለሁ ሰሎሜ፣ ይህንን ድንጋይ ሰውነቴን ማለዘብ የቻልሽነሽና ክብር ይገባሻል። እንቢተኛ ማንነቴን እስከ መጨረሻው የታገሽ ብቸኛ ሴት አንቺ ነሽ።
ሁሌም ባንቺ መንገድ ልጓዝ ፈቃደኛ ነኝ አላት አይኗን እያያት። ሰሎሜ ቀይ ፊቷ ይበልጥ ቀላ፣ ከንፈሯ ተንቀጠቀጠባት። ቃላት አማጠች ግን አልቻለችም። ፊቷ ስሜቷ ከቃል በላይ ሆኖ ተናገሩላት። የፍቅሯን ኃይል አወሩላት። እጇን ዘርግታ በፍጥነት ተጠመጠመችበት። አንገቱ ስር ገብታ አነባች። የትዕግስቷ ፍሬ ነው አዳም። እሱም አቀፋት። ልጃቸው መጥቶ እግራቸው ላይ ተጠመጠመ። ሲፈን ኤዶምን አየችው። እንባው እየወረደ ነው። እኔ ፍቅር ደስ ብሎኛል፣ እንባህን ግን ማየት ያባባኛል ብላ በጣቶቿ ጠረቅ አደረገችለት። የደስታ እኮ ነው ፍቅር፣ ደሞ አንቺ አይንሽ እኮ ርጥቧል አላት። እሷም አቀፈችው። አብዲ ትንሽ ታገሰና ጨበጨበ። እየሳቀ አሬ ይበቃል፣ ማንን ለማስቀናት ነው ሲል ሁሉም ባንዴ ከተብሎ ሳቁ። ህይወት እንግዲህ እንዲህ ናት። ትጨነቃለህ፣ ትከፋለህ፣ ታጣለህ፣ ታገኛለህ፣ ትራባለህ፣ ትጠግባለህ፣ ትፈራለህ፣ ታስፈራለህ፣ ታፈቅራለህ፣ ትጠላለህ፣ ታለቅሳለህ፣ ትስቃለህ። ስትኖር በምድር ላይ ሁሉንም ታያለህ። ታሪኩ እዚህ ላይ ተፈጸመ። ታሪኩን ከወደዳችሁት ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን እንዳትረሱ።